የእመቤታችንን ስሞችና ማዕረጎችን የሚመለከት ማብራሪያ ተሰጠ። በቫቲካን የእምነት ድንጋጌዎች ጽሕፈት ቤት የእግዚአብሔር ታማኝ ሕዝቦች እናት በተሰኘ ሰነድ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የጸደቀው የጽሕፈት ቤቱ የእምነት አስተምህሮ ለእመቤታችን ቅድስት ድንግል ማርያም በተገለጹት የማዕረግ ስሞች ላይ ማብራሪያዎችን ሰጥቷል። በብፁዕ ካርዲናል ቪክቶር ማኑኤል ፈርናንዴዝ እና በዲካስተር ዶክትሪን ክፍሉ ጸሐፊ ሞንሲኞር አርማንዶ ማቴዎ ተፈርሞ በርዕሰ ሊቃነ ጳጳሳቱ የጸደቀው ሰነድ እመቤታችንን ማዕከል ያደረገና ጉልህ የሆነ መጽሐፍ ቅዱሳዊ መሠረት ያለው እንደሆነ ተነግረዋል። በተጨማሪም ምስራቃዊ ትውፊቶችን ታሳቢ ማድረጉንና የቤተ ክርስቲያን ካህናትና አባቶችን ሊቃውንትንና የቀደምት ርዕሰ ሊቃነ ጳጳሳት አስተያየት የተካተተበት ሰነድ ነው ተብሏል። 80 ነጥቦችን በያዘው በዚህ ሰነድ ላይ በዋናነት እመቤታችን ቅድስት ድንግል ማርያምን በምንጠራበት ጊዜ በአስተውሎት ልንጠቀማቸው የሚገቡ አልፎም የሚበረታቱና በተቃራኒው ደግሞ ስህተት የሆኑትን አጠራሮች ለይቶ ያስቀመጠ ነው። ለምሳሌ እንደ የአማኞች እናት፣ የታማኞች እናት፣ መንፈሳዊ እናትና የመሳሰሉ መጠሪያዎች ለእመቤታችን ተገቢ እንደሆነ ያስቀመጠው ዶክትሪን አንዳንድ ባለማወቅ የሚፈጠሩ ብዥታዎችን ለማጥራት ሲባል ከድህነት ጋር በቀጥታ የማርያምን ስም ከመጠቀም እንድንቆጠብ ያሳስባል ያለው ቫቲካን ኒውስ ነው።